የጧትና ማታ ዚክሮችን በተመለከተ አብዛኞቹ ሙተዳኺል ናቸው፣ ተያያዥና ተመሳሳይ ናቸው። ማታ ምሽት ላይ የሚባሉ ማለዳ ላይ ጠዋትም የሚባሉ ናቸው። ነገር ግን እጅግ በጣም ጥቂት ውስን ሐዲሶች ላይ ምሽት ላይ ብቻ የሚባል፣ ሌሎች ላይ ደግሞ ማለዳ ላይ ወይም ጠዋት ላይ ብቻ የሚባሉ የተባለላቸው አሉ። እነዚህም ላይ ቢሆን አንዳንድ ዘገባዎች ላይ ማለዳ ላይ እንጂ አይባልም ወይም ምሽት ላይ እንጂ አይባልም የተባለላቸው አንዳንድ አዝካሮችም ቢሆን በሌላ በአንዳንድ ዘገባዎች ምሽት እንጂ አይባልም የተባለውን ጠዋትም ላይ ማለዳም ላይ ማለት እንደሚቻል የሚያሳዩ ዘገባዎች ተገኝተዋል። በሌላ በኩል ደግሞ በመፍሁም የማለዳውን ምሽት ላይ የምሽቱን ማለዳም ላይ ማለት እንደሚቻል ተነግሯል። ማለዳ ላይ እንዲህ አይነት ዚክር ያለ እስኪመሽ ድረስ ይጠበቃል ከተባለ መፍሁሙ ዚክሩን ምሽት ላይ ካለው እስኪነጋ ድረስ እንዲጠበቅ ያደርገዋል በሚል መፍሁመል ሙኻለፋን ደሊል በማድረግ ይቻላል የተባለበት ሁኔታ አለ። ጠዋትና ማታ ከሚባሉ ዚክሮች ውስጥ ሁለተኛው ቢስሚላሂ አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርዲ ወላ ፊስ ሰማእ ወሁወ ሰሚዑል ዐሊም የሚለውን ላ የዱሩ መዐ እስሚሂ በዷድ ልናደርገው ይገባል። ላ የዱሩ ሳይሆን ላ የዱሩ ዷዱን ከአማርኛው ደ ፊደል ለይተን ወፈር ልናደርገው ይገባል። መዐ እስሚሂ ሸይኡን ፊል አርዲ ወላ ፊስ ሰማእ ፊል አርዲ በዷድ መሆን አለበት እዚህም ጋር ወሁወ ሰሚዑል ዐሊም ወሁወ ሰሚዑል ዐሊም ሰሚዑን ዐሊም ሳይሆን ሰሚዑል ዐሊም ሊሆን ይገባዋል። ይሄን ጠዋትና ማታ 3 ጊዜ እንላለን። ጠዋትና ማታ ይሄን ዝክር 3 ጊዜ ያለ ሰው ምንም አይነት ጉዳት እንደማይደርስበት ነብዩ አለይሂ ሰላቱ ሰላም ተናግረዋል። ወደፊት ዝክሩን ስናብራራ እዚህ ዙሪያ ብዙ ምንለው ይኖረናል። ጠቀል ባለ መልኩ ትርጉሙን በምናይበት ጊዜ ቢስሚላህ በአላህ ስም እታገዛለሁ፣ ቀኑን ምሽቱን በአላህ እገዛ ጀምረዋለሁ፣ እንደዚሁ ደግሞ አላህ እንዲጠብቀኝ እየጠየቅኩት ጀምረዋለሁ ማለት ነው። አላህ ማን ነው ካለን አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርዲ ወላ ፊስ ሰማእ የአላህ ስሙ ከተነሳ አላህን ካስታወሱ ሰማይም ይሁን ምድር ላይ ያለ ማንኛውም ነገር ጉዳት የማያደርስ በሆነው በአላህ ቀኔን ምሽቴን ጀምራለሁ፣ እንዲጠብቀኝ እንዲያግዘኝ ጠይቀዋለሁ ማለት ነው። ወሁወ ሰሚዕ አላህ ሁሉን የሚሰማ ነው፣ አልዓሊም ሁሉን የሚያውቅ ነው ማለት ነው። እንደዚሁ ከጠዋትና ማታ ዚክሮች ውስጥ ሶስተኛው አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ የሚለው ዚክር ነው። ሲመሽ 3 ጊዜ አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ ያለ ሰው ይሄን ዚክር ባለበት ምሽት ላይ ሌሊት ላይ ምንም አይነት የሚናደፉ መርዛማ የሆኑ ነገሮች ጥቃት አያደርሱበትም ብላ። ይህ ማለት ወይም ጭራሽ ጥቃት እንዳይደርስበት ጥበቃ ይደረግለታል፣ አሊያ ደግሞ ጥቃት ቢያደርሱበትም እንዳይጎዳው መርዙ እንዲከሽፍ ይደረግለታል ማለት ነው። ليس من يقطع طرقا بطلا إنما من يتقي. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، ليلة جمعة محرم 9 عند شيارات 142 كفل أمست ذكرنا دعاء ويم የመንፈስ ቀለብ የሚለው ትምህርታችን ባለፈው ትምህርታችን ቀኑ ሲጀመር ማለዳ ላይና እንደዚሁ ምሽት ላይ ዚክር የማብዛትን አንገብጋቢነት፣ ቀኑን በገፍላና ዚክርን ቸላ ከማለት ከጀመርነው ጋፍሎች ከሆነን የቀኑ ውሏችንም ይህንኑ እንደሚመስል የቀኑ ጅምርና የምሽቱ ጅምር ላይ ከገፍላ ርቀን ዚክር ካለን አላህን ካስታወሰን አዳራችንም ይሁን ውሏችን ያማር እንደሚሆን ገልጸን በቀጣይ የጠዋትና ማታ ዚክሮችን ማየት እንጀምራለን ብለን ቆመናል። በዛሬ ትምህርታችን በአላህ ፈቃድ በሶሒህ ሐዲስ የተነገሩ 20 አካባቢ የሚደርሱ የጠዋትና ማታ ዚክሮችን የምናይ ይሆናል። በዚህ ደርስ የምናየው እነዚህን ከሶሒህ ሐዲስ የተመረጡ አዝካሮችን ትክክለኛውን አባባል አቀራርና ጠቅል ያለ ትርጉማቸውን ይሆናል። በቀጣይ ትምህርቶች ደግሞ እነዚህ የጠዋትና ማታ አዝካሮችንና ሌሎችም ከሁኔታዎች ጋር ተያይዘው የሚባሉ ዱዓና ዚክሮችን በሰፊው የምናብራራ ይሆናል። ወደ ዚክሮቹ ከመግባታችን በፊት የተወሰኑ ማሳሰቢያዎችን ማስቀደም ወዳለሁ። አንደኛውና የመጀመሪያው የጠዋትና ማታ ዚክር ራሱን የቻለ ወቅት አለው። ከወቅቱም ማለፍ የለበትም፣ ከወቅቱም በፊት መባል የለበትም። ምክንያቱም አላህ ተባረከ ወተዓላ የጠዋትና ማታ ዚክሮችን ከወቅት ጋር አያይዟቸዋል። ወሰቢሕ ቢሐምዲ ረቢከ ቀብለ ጡሉዕ ሸምሲ ወቀብለ ልጉሩብ ብሏል። ጌታህን አወድስ አጥራው ፀሐይ ከመውጣቷ በፊት የማለዳ ዚክርን ማለት ነው። እንደዚሁ ወቀብለ ልጉሩብ ፀሐይ ከመጥለቋ በፊት ብሏል፣ የምሽት ዚክር ማለት ነው። ወከዛሊክ ፈሱብሓነላሂ ሒነ ቱምሱነ ወሒነ ቱስቢሑን የሚለውም ይሄን ነው የሚያመላክተው። በአዝካር ዙሪያ የጻፉ ዑለሞች እንደጠቀሱት የማለዳ ዚክር ወቅቱ የሚጀምረው
ሱብሒ አዛን ከተባለበት ወቅት ጀምሮ ሲሆን የሚያበቃው ፀሐይ ስትወጣ ነው። በላጩ ደግሞ ሱብሒ ተሰግዶ ከፈጅር ሶላት በኋላ የሚባለውን ዚክር ካጠናቀቀም በኋላ የማለዳ ዚክሩን መጀመሩን። የምሽት ዚክር ደግሞ የዐስር አዛን ከተባለበት ጊዜ ጀምሮ ፀሐይ እስክትጠልቅ ድረስ ነው። በላጩ ዐስር ተሰግዶ የፈርዱ ሶላት ዚክሮች ካለቁ በኋላ ማለት ነው። ፀሐይ ልትጠልቅ አካባቢ ድረስም ዘግይቶ ማለት ይቻላል። ሌላ ደግሞ ከፀሐይ መውጣትና መጥለቅ ጋር ያልተያያዙ በቀን ውስጥ ብቻ በ24 ሰዓት ውስጥ የተኛውን ወቅት ላይ መባል ያለባቸው የዚክር አይነቶች አሉ፣ ወደፊት የሚጠቀሱ ይሆናል። የጧትና ማታ ዚክር ግን ከተባለ እዚህ ላይ በተጠቀሰው በተገደበው ወቅት መሰረት መባል አለበት። እነዚህ ዚክሮችን ሁሌ በቋሚነት የሚያደርግ ሰው የጧትና ማታን ዚክር አጋጣሚ ሆኖ ቢረሳ በሆነ ምክንያት ቢያልፈው የጧቱን ፀሐይ ከወጣች በኋላም ቢሆን እስከ እኩለ ቀን ከዛም በኋላ የምሽቱን ደግሞ ፀሐይ ከጠለቀች በኋላ እስከ ፈጅር ድረስ ባለው ቢያደርግ ችግር የለው፣ ቀዷ ማውጣት ይቻላል ማለት ነው። على اختلاف في ذلك بين أهل العلم። ሁለተኛው የጧትና ማታ ዚክሮችን በተመለከተ አብዛኞቹ ሙተዳኺል ናቸው፣ ተያያዥና ተመሳሳይ ናቸው። ማታ ምሽት ላይ የሚባሉ ማለዳ ላይ ጠዋትም የሚባሉ ናቸው። ነገር ግን እጅግ በጣም ጥቂት ውስን ሐዲሶች ላይ ምሽት ላይ ብቻ የሚባል፣ ሌሎች ላይ ደግሞ ማለዳ ላይ ወይም ጠዋት ላይ ብቻ የሚባሉ የተባለላቸው አሉ። እነዚህም ላይ ቢሆን አንዳንድ ዘገባዎች ላይ ማለዳ ላይ እንጂ አይባልም ወይም ምሽት ላይ እንጂ አይባልም የተባለላቸው አንዳንድ አዝካሮችም ቢሆን በሌላ በአንዳንድ ዘገባዎች ምሽት እንጂ አይባልም የተባለውን ጠዋትም ላይ ማለዳም ላይ ማለት እንደሚቻል የሚያሳዩ ዘገባዎች ተገኝተዋል። በሌላ በኩል ደግሞ በመፍሁም የማለዳውን ምሽት ላይ የምሽቱን ማለዳም ላይ ማለት እንደሚቻል ተነግሯል። ማለዳ ላይ እንዲህ አይነት ዚክር ያለ እስኪመሽ ድረስ ይጠበቃል ከተባለ መፍሁሙ ዚክሩን ምሽት ላይ ካለው እስኪነጋ ድረስ እንዲጠበቅ ያደርገዋል በሚል መፍሁመል ሙኻለፋን ደሊል በማድረግ ይቻላል የተባለበት ሁኔታ አለ። ይሄም እንዲህ አይነት ዚክሮች ሲመጡ ስናብራራ ይበልጥ ግልጽ ይሆናል። ሌላኛው ማሳሰቢያ የጧትና ማታ ዚክሮች ራሱን የቻለ ቅደም ተከተል ተርቲብ ከነቢዩ አለይሂ ሰላቱ ወሰላም አልተቀመጠም። ቀድማችሁ ይሄን በሉ ከዛም ይሄን ብለው በተርቲብ አላስቀመጡት። የተለያዩ ነቢዩ ሰለላሁ ዐለይሂ ወሰለም ይሏቸው እንደነበረ የተነገረላቸው ዚክሮች አሉ። ቅደም ተከተልን በተመለከተ ግን ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት የለምና ለመሐፈዝ በሚረዳ መልኩ ተደርጎ ሊቀመጥ ይችላል። በተረፈ አንዳንድ የዚክር ክታቦች ላይ መጀመሪያ የተቀመጠው ሌሎች የዚክር ክታቦች ላይ መጨረሻ ሊሆን መሃል ላይ ሊሆን ይችላል። እኛም ዚክሩን ስናደርግ ዋናው በሶሒህ ሐዲስ የተነገሩ የምሽትና የማለዳ ዚክሮችን ማለታችን እንጂ ቅደም ተከተሉ ምንም ችግር እንደሌለው ልናቅ ይገባናል። ወከዛሊክ የምሽትና የማለዳ ዚክሮች እንደ አንድ ተደርጎ የተነገሩ አዝካሮች ላይ ማለዳ ላይ ስንላቸው አስበሕና እንላል፣ ምሽት ላይ ስንላቸው አምሰይና እንላል። እነዚህን አንዳንድ ሐዲሶች ላይ ነብዩ ራሳቸው ተናግረዋል። ወኢዛ አምሳ ቃለ እያሉ ጠዋት ላይ ከሆነ የሚለው አስበሕና ይበል፣ ምሽት ላይ ሲሆን ደግሞ አምሰይና ይበል ብለዋል። ሌሎች ደግሞ ዚክሩን የሚለው አካል አረብኛ የሚያውቅ ከሆነ የምሽቱን አምሰይና የማለዳውን አስበሕና ያለ ይላል። ይሄንም አረብኛ ማይረዳ ሰው የመለየት ስለሚከብደው ያንዳንዱን ዚክር ስንጠቅስ አባባሉንም አብረን የምንጠቅስ ይሆናል። ሴት ልጅ ዚክር በምታደርግበት ጊዜ ወአና አብዱክ የሚለውን ወአና አመቱከ ብላ ትቀይረዋለች። ወአና አብዱከ ማለት እኔ ወንድ ባሪያህ ነኝ ማለት ነው። ወአና አመቱከ ማለት እኔ ሴት ባሪያህ ነኝ ማለት ነው። ይሄም ኢንሻአላህ እንዲህ አይነቱ ዚክር ሲመጣ ይበልጥ ግልጽ ይሆናል። ሌላው የምሽትና የማለዳ ዚክሮች ቁጥራቸውን በተመለከተ የተለያየ ቁጥር ገደብ ያላቸው አዝካሮች አሉ። ከጧትና ማታ ዚክሮች ውስጥ አንድ ጊዜ ብቻ የሚባሉ አሉ። እንደዚሁ ደግሞ አንድ ጊዜ ወይም ሁለት ጊዜ ወይም ሶስት ጊዜ ወይም አራት ጊዜ ማለት የሚቻልም ዚክር አለ። አላሁመ ኢኒ አስበሕቱ ኡሽሂዱከ ወኡሽሂዱ ሐመለተ ዐርሽከ ኢላ አኺሪህ የሚለው ይሄም ወደፊት የሚብራራ ይሆናል። እንደዚሁ ደግሞ አንድ ጊዜ ብቻ ወይም 10 ጊዜ ወይም 100 ጊዜ ማለት የሚቻልም ዚክር አለ። ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር የሚል። እንደዚሁ 3 ጊዜ ብቻ የሚባሉ የዚክር አይነቶች አሉ። ለምሳሌ ቢስሚላሂ አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርዲ ወላ ፊስ ሰማእ ወሁወ ሰሚዑል ዐሊም የሚለው። እንደዚሁ 7 ጊዜ የሚባል ዚክር አለ። የእንዲህ አይነቱ ዚክርም አንድ ብቻ ነው። ይሄም የተኛው እንደሆነ ወደፊት የሚገለጽ ይሆናል። ከጧትና ማታ ዚክሮች ውስጥ 10 ጊዜ ብቻ የሚባል ዚክርም አለ። ይኸውም ነብዩ ላይ ሰለላሁ ዐለይሂ ወሰለም ሰላዋት ማውረድ ነው። ከጧትና ማታ ዚክር ሳናያይዘው በቀኑ በሌሊቱ ክፍለ ጊዜ የፈለግነውን ያክል ማለት እንችላለን። ከጧትና ማታ ዚክር ተመድቦ ከሆነ ግን የምንለው 10 ጊዜ ይባላል። በዚህ መልኩ በቁጥር የተገደቡ የጧትና ማታ ዚክሮችን ሐዲሱ ላይ በተነገረው ቁጥር ልንገድባቸው ይገባል። ልናሳንስም አይገባም። በዚክሩ የተነገረውን ትሩፋትና ጥቅም አናገኝም። ልናሳልፍም አይገባም። ምክንያቱም ያለ ምክንያት ሸሪዓው 100 ጊዜ 7 ጊዜ
ሶስት ጊዜ አንድ ጊዜ አላለም። ከዛ ቁጥር ካለፍነው ቢድዓ ውስጥ መግባት ይሆናል። የትኛውም ስራ ደግሞ ቢድዓ ከገባበት ተቀባይነት ያጣል። በመጨረሻም ነቢያችን ሰለላሁ ዐለይሂ ወሰለም እነዚህ የጠዋትና ማታ ዚክሮች የራሳቸው የሆነ ጥቅም እንዳላቸው ተናግረዋል። ዚክር በማድረጉ ወደ አላህ እንቃረባለን። አላህን ስናስታውስ አላህ ያስታውሰናል። አኺራ ከፍተኛ አጅር እናገኛለን። ይህ እንዳለ ሆኖ ደግሞ እነዚህ ዚክሮችን በአግባቡ በማለት ከተለያዩ ከዱንያዊና ከአኺራዊ አደጋዎች መዳን እንደሚቻል ተናግረዋልና ሙስሊም ያንዳንዱ የነቢ ተከታይ አማኝ ምንም እንኳ ጊዜ ቢጣበብበት ለነዚህ ዚክሮች የሚበቃውን ሰዓት መድቦ የጧትና ማታ ዚክሮችን ጠብቆ በማለት ራሱን የአላህ ጥበቃ ውስጥ ምሽግ ውስጥ ሊያደርግ ይገባዋል። ወደ ዚክሮች ስንገባ ከጧትና ማታ ዚክሮች የመጀመሪያው ዚክር ቁል ሁወላሁ አሐድ ሱረቱል ኢኽላስ፣ ቁል አዑዙ ቢረቢል ፈለቅ ሱረቱል ፈለቅ፣ ቁል አዑዙ ቢረቢን ናስ ሱረቱን ናስን ጧትና ማታ ሶስት ጊዜ መቅራት ነው። ነቢያችን ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ኹበይብ ለሚባል ሰው ደጋግመው በል ብለውታል። ምን ልበል ያ ረሱላህ ሲላቸው ቁል ሁወላሁ አሐድና ሁለቱን ቁል አዑዙ ብለው የሚጀምሩ አንቀጾችን ሲመሽና ሲነጋ ሶስት ጊዜ ቅራቸው ከሚያሰጋና ከሚያስፈራ ነገር ሁሉ ይጠብቁሃል ብለውታል። እነዚህ ሶስቱን ሱራዎች አስተካክለን ልንቀራ በምንቀራቸው ጊዜም ልባችን ልንሰበስብ ያስተነተንን ሊሆን ይገባዋል። ይሄም አንድ ልብ መባል ያለበት ነጥብ ነው። ዚክሩን ማለቱ ብቻ አይደለም ጥቅሙን እንድናገኝ የሚያደርገን። ይሄም ያለፉ ትምህርቶች ላይ ተብራርቷል። ዚክር በምናደርግበት ጊዜ ልባችንን ሰብሰብ ልናደርግ፣ እንደዚሁ ደግሞ የምንለውን ዚክር ትርጉሙን ያስተነተንን ልብ ያለን ሊሆን ይገባዋል። እነዚህ የሶስት ሱራዎችን ተፍሲር ካሁን ቀደም የቁርአን ተፍሲር ደርስ ላይ አብራርተናልና ኦዲዮን ፈልጎ ማድመጥ በሌላ መልኩም ቢሆን ተፍሲራቸውን ማወቅ ይቻላል። ጠዋትና ማታ ከሚባሉ ዚክሮች ውስጥ ሁለተኛው ቢስሚላሂ አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርዲ ወላ ፊስ ሰማእ ወሁወ ሰሚዑል ዐሊም የሚለውን ላ የዱሩ መዐ እስሚሂ በዷድ ልናደርገው ይገባል። ላ የዱሩ ሳይሆን ላ የዱሩ ዷዱን ከአማርኛው ፊደል ለይተን ወፈር ልናደርገው ይገባል። መዐ እስሚሂ ሸይኡን ፊል አርዲ ወላ ፊስ ሰማእ ፊል አርዲ በዷድ መሆን አለበት እዚህም ጋር ወሁወ ሰሚዑል ዐሊም ሰሚዑን ዐሊም ሳይሆን ሰሚዑል ዐሊም ሊሆን ይገባዋል። ይሄን ጠዋትና ማታ ሶስት ጊዜ እንላለን። ጠዋትና ማታ ይሄን ዝክር ሶስት ጊዜ ያለ ሰው ምንም አይነት ጉዳት እንደማይደርስበት ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ወደፊት ዝክሩን ስናብራራ እዚህ ዙሪያ ብዙ ምንለው ይኖረናል። ጠቀል ባለ መልኩ ትርጉሙን በምናይበት ጊዜ ቢስሚላህ በአላህ ስም እታገዛለሁ፣ ቀኑን ምሽቱን በአላህ እገዛ ጀምረዋለሁ፣ እንደዚሁ ደግሞ አላህ እንዲጠብቀኝ እየጠየቅኩት ጀምረዋለሁ ማለት ነው። አላህ ማን ነው ካለን አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርዲ ወላ ፊስ ሰማእ የአላህ ስሙ ከተነሳ አላህን ካስታወሱ ሰማይም ይሁን ምድር ላይ ያለ ማንኛውም ነገር ጉዳት የማያደርስ በሆነው በአላህ ቀኔን ምሽቴን ጀምራለሁ፣ እንዲጠብቀኝ እንዲያግዘኝ ጠይቀዋለሁ ማለት ነው። ወሁወ ሰሚዕ አላህ ሁሉን የሚሰማ ነው፣ አልዓሊም ሁሉን የሚያውቅ ነው ማለት ነው። እንደዚሁ ከጠዋትና ማታ ዚክሮች ውስጥ ሶስተኛው አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ የሚለው ዚክር ነው። ሲመሽ ሶስት ጊዜ አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ ያለ ሰው ይሄን ዝክር ባለበት ምሽት ላይ ሌሊት ላይ ምንም አይነት የሚናደፉ መርዛማ የሆኑ ነገሮች ጥቃት አያደርሱበትም ብላ ይህ ማለት ወይም ጭራሽ ጥቃት እንዳይደርስበት ጥበቃ ይደረግለታል፣ አሊያ ደግሞ ጥቃት ቢያደርሱበትም እንዳይጎዳው መርዙ እንዲከሽፍ ይደረግለታል ማለት ነው። ሐዲሱ ላይ ምሽት ላይ ያለ ሰው ነው የተባለው። ነገር ግን ማለዳ ላይ ማለት እንደሚቻል ተነግሯል። ሲመሽ ይሄን ዝክር ብሎ እስኪነጋ ድረስ ከክፋትና ከአደጋ ከተጠበቀ ማለዳ ላይ ብሎትም እስኪመሽ ድረስ ተመሳሳይ ጥበቃ ማግኘት እንደሚችል በመፍሁም አልሙኻለፋ መረዳት ይቻላል ተብሏል። ጠዋትና ማታ ከሚባሉ ዚክሮች አራተኛው ሱብሃንአላሂ ወቢሐምዲህ የሚለውን 100 ጊዜ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም 100 ጊዜ ሱብሃንአላሂ ወቢሐምዲህ ያለ ሰው የቂያም ቀን ከሱ የተሻለን ስራ ይዞ የሚቀርብ ማንም አይኖርም ከሱ ተጨማሪ የሆነን ዝክር ብሎ ካልሆነ በስተቀር ብለዋል። ሱብሃንአላሂ ወቢሐምዲህ ማለት አላህ ጥራት ይገባው የተመሰገነ በመሆኑ ማለት። እንደዚሁ ተመሳሳይ በሆነ መልኩም በየቀኑ 1000 ሐሰናት አጅር መልካም ስራ ማስመዝገብ ያቅታቸዋል እንደ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ማን ይችላል በየቀኑ 1000 ሐሰና መስራት ሲሏቸው 100 ጊዜ ሱብሃንአላህ ማለት ይሄ ነጅር እንደሚያስገኝም ተናግረዋል። ጠዋትና ማታ ከሚባሉ ዚክሮች አምስተኛው ሰይዱል ኢስቲግፋር መባል የሚታወቀው የኢስቲግፋሮች ሁሉ አለቃ ማለት ነው። ይሄውም اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء لك بذنبي فاغفر لي فإنه لا يغفر الذنوب إلا أنت የሚለው ዚክር ነው። ይሄን በእርግጠኝነት ማለዳ ላይ ያለው ሰው
ሳይመሽ የሞተ እንደሆነ ጀነት ይገባል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንደዚሁ ምሽት ላይ ከተባለም ይሄን ብሎ ሳይነጋ በፊት የሞተ ሰው ጀነት ይገባል ብለዋል። ነገር ግን ሙቂነን ቢሃ እርግጠኛ ሆኖ ካለው ብለዋል። ይህ ዚክር የሚባለውም አንድ ጊዜ ነው። አላሁመ አንተ ረቢ ማለት አላህ ሆይ አንተ ጌታዬ ነህ፣ ላኢላሃ ኢላ አንት ካንተ በቀር እውነተኛ አምላክ የለም፣ ኸለቅተኒ ወአና ዐብዱክ እኔ አንተ የፈጠርከኝ ባሪያህ ነኝ፣ ገና ስትፈጥረኝም ባሪያ ሆኜን የተፈጠርኩት፣ ወአና ዐላ ዐህዲከ ወወዕዲከ መስተጣዕት እኔ በቻልኩት ያክል አንተ ያስገባኸኝ ቃል ላይ ነው ያለሁት፣ ለአንተ የገባሁልህ ቃልም ላይ ነው ያለሁት፣ በብቸኝነት ላመልክህ ልታዘዝህ የከለከልከኝን ልከለከል ቃል አለብኝ። ድሮ የሰው ልጆች ከመፈጠራቸው በፊት ከአባታቸው አደም ጀርባ ላይ ነፍሶቻቸው ተወስዶ ቃል እንዲገቡ ተደርጓል። በዛው ቃሌ ላይ ነው ያለሁት። ነገር ግን መስተጣዕቱ በቻልኩት ያክል የሰው ልጅ ነኝ፣ ደካማ ነኝ፣ ልረሳ፣ ልሳሳት፣ ልሸነፍ እችላለሁ። ከዚህ ውጪ በቻልኩት ያክል ቃሌ ላይ ነው ያለሁት። አዑዙ ቢከ ሚን ሸሪ ማ ሰነዕት ከምሰራቸው ከሰራኋቸው መጥፎ ነገሮች አደጋና መዘዛቸው ባንተ እጠበቃለሁ። አቡኡ ለከ ቢኒዕመቲከ ዐለይ እኔ ላይ ያሉህ ጸጋና ኒዕማዎችን በሙሉ አምናለሁ፣ እመሰክራለሁ፣ አልክድም። ወአቡኡ ለከ ቢዘንቢ አንተ ኒዕማህን እየሰጠኸኝ እኔ ደግሞ ወንጀሎችን እንደምሰራ እንደማምፅም አምናለሁ። ፈግፊር ሊ እባክህ ማረኝ፣ ይቅር በለኝ። ፈኢነሁ ላ የግፊሩ ዙኑበ ኢላ አንት እነሆ ከአንተ በቀር ወንጀልን መማር ማራገፍ የሚችል ማንም የለም የሚል ትልቅ ትርጉም የያዘ ትልቁን ተውሂድ አላህ ብቸኛ ማድረግን፣ ራስን ዝቅ ማድረግን፣ ወደ አላህ ተባረከ ወተዓላ ተወሱል ማድረግን የያዘ ዚክር ነው። እንዲህ አይነት ሰፊ መልእክትም ስላለው ነው በእርግጠኝነት ማለዳ ላይ ያለው ሰው ሳይመሽ ቢሞት ጀነት ይገባል፣ ምሽት ላይ ያለው ሰው ሳይነጋ ቢሞት ጀነት ይገባል የተባለ። ይሄን ዚክር የምንልበት ጊዜ ከልባችን ልንለውና ውስጡ ላይ የተባለውን ነገርም እያስታወሰን ሊሆን ይገባዋል። ጸጋዎችህን በሙሉ አምናለሁ፣ ወንጀሌንም በሙሉ አምናለሁ፣ ማረኝ፣ ካንተ ውጪ የሚምር የለም። በየቀኑ ይሄን የሚል ሰው ከጌታው ጋር ያለው ግንኙነት እጅጉን ያማረ ይሆናል። ይህ ዚክር ሰይዱል ኢስቲግፋር በመባል ይታወቃል። የኢስቲግፋሮች ሁሉ አለቃ ማለት ነው። አላህን ምህረት መጠየቅ ስንፈልግ በዚህ መልኩ ራሳችንን ዝቅ ያደረገን የእሱን መሐሪነት የጠቀሰን ምህረት ልንጠይቀው ይገባል። ይህ በእንዲህ እንዳለ ወይም ከዚህ በተጨማሪ በየቀኑ ከሚደረጉ ዚክሮች አንዱ የኢስቲግፋር ዚክር ነው። ነብዩ ሰለላሁ ዐለይሂ ወሰለም በቀን ውስጥ 70 ጊዜ 100 ጊዜ ኢስቲግፋር ያደርጉ እንደነበረ ተነግሯል። ይህ ሰይዱል ኢስቲግፋሩ ጠዋትና ማታ ፀሐይ ከመጥለቋና ከመውጣቷ በፊት የምንለው ከጧትና ማታ ዚክር ውስጥ የሚመደብ የኢስቲግፋር አይነት ነው። በየቀኑ 70 ጊዜ 100 ጊዜ የሚባለው በቀን ውስጥ በየትኛውም ሰዓት ብንለው ችግር የለም። ጠዋትና ማታ ከሚባሉ ዚክሮች ስድስተኛው አምሰይና ወአምሰል ሙልኩ ሊላህ ወልሐምዱሊላህ ላ ኢላሃ ኢለላሁ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ረቢ አስአሉከ ኸይረ ማ ፊ ሃዚሂ ሌይላ ወኸይረ ማ በዕደሃ ወአዑዙ ቢከ ሚን ሸሪ ማ ፊ ሃዚሂ ሌይላ ወሸሪ ማ በዕደሃ ረቢ አዑዙ ቢከ ሚነል ከሰሊ ወሱኢል ኪበሪ ረቢ አዑዙ ቢከ ሚን ዐዛቢን ፊናር ወዐዛቢን ፊል ቀብር የሚል ዚክር ነው። የሚባለውም አንድ ጊዜ ብቻ ነው። ዚክሩን ምሽት ላይ ከሆነ የምንለው አምሰይና ወአምሰል ሙልኩ ሊላህ እንላለን። ማለዳ ላይ ከሆነ የምንለው አስባሕና ወአስበሐል ሙልኩ ሊላህ እንላለን። አምሰይና ወአምሰል ሙልክ አስባሕና ወአስበሐል ሙልክ ሊላህ ማለት አነጋን፣ አመሸን፣ ንግስናና ስልጣንም የአላህ ሆኖ ነው ያነጋው። አላህ ተባረከ ወተዓላ ሁሌም ቋሚ የሆነ ንግስናው መቼም ማይሻር የሆነ አምላክና ጌታ ነው። ወልሐምዱሊላህ ምስጋናና ውዳሴ ለአላህ ተባረከ ወተዓላ ይሁን። ላኢላሃ ኢለላሁ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ከአላህ በስተቀር እውነተኛ አምላክ የለም። ወህደሁ ብቸኛ አምላክ ነው። ላ ሸሪከ ለሁ በምንም መልኩ አጋር የሚጋራው ከሱ እኩል ሊመለክ የሚገባው የለም። ለሁል ሙልኩ እውነተኛና የተሟላው እስከ መጨረሻ የሚቀጥለው የቂያም ቀን ደግሞ ለብቻው የሚሆነው ንግስና ለአላህ ብቻ ነው። የተሟላ ምስጋናና ሁሌ የሚመሰገነው የሚወደሰውም አላህ ብቻ ነው። ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር እሱ አላህ ሁሉን ነገር ማድረግ የሚችል ነው። ለሱ የሚሳነው ነገር የለም። ረቢ አስአሉከ ኸይረ ማ ፊ ሃዚሂ ሌይላ ጌታዬ ሆይ በዚህ ምሽት ውስጥ ያለን መልካም ነገር ሁሉ ጠይቀሃለሁ። ወኸይረ ማ በዕደሃ ከዚህ ምሽት ቀጥሎ ያለው የሚመጣው ወቅት ላይም ያለን መልካም ነገር ሁሉ ጠይቀሃለሁ እንላለን። ረቢ አስአሉከ ኸይረ ማ ፊ ሃዚሂ ሌይላ የምንለው ዚክሩን ምሽት ላይ ስንል፣ ማለዳ ላይ ስንለው ረቢ አስአሉከ ኸይረ ማ ፊ ሃዚል የውም እንላለን። ወአዑዙ ቢከ ሚን ሸሪ ማ ፊ ሃዚሂ ሌይላ በዚህ ምሽት ውስጥ ካለ ክፋትና ሸር አደጋ በአንተ እጠበቃለሁ። ከዚህ ምሽት ቀጥሎ በሚመጣው ጊዜ ውስጥም ባለው ክፋትና አደጋ በአንተ እጠበቃለሁ። ረቢ አዑዙ ቢከ ሚነል ከሰል ጌታዬ ሆይ ከስንፍና ከስልቹነት በአንተ እጠበቃለሁ። ሰነፍ አታድርገኝ፣ ምሳላች አታድርገኝ የሚጠቅመኝ ነገር ላይ። ወሱኢል ኪበሪ በጣም ከማርጀትና ከመጃጀትም በአንተ እጠበቃለሁ። በአንዳንድ ዘብጦች ወሱኢል ኪብሪም ተብሏል።
ከኩራት ባንተ እጠበቃለሁ ማለት ነው። ሁለቱንም የቀያየረን አንዳንዴ ወሱኢል ኪብሪ ከልክ ካለፈ እርጅናና ከመጃጀት ባንተ እጠበቃለሁ ልንለው፣ አንዳንዴ ደግሞ ወሱኢል ኪብሪ ከኩራት ባንተ እጠበቃለሁ ልንል ይገባናል። ሁለቱ አንድ ላይ ተቀላቅሎ በአንድ ቦታ አይባልም። አንዳንዴ ወሱኢል ኪብሪ አንዳንዴ ወሱኢ አልኪብር እንላለን። ሌላም እንደዚህ አይነት በሁለት መልኩ የሚነበብ ዚክር አለ፣ ወደፊት የሚመጣ ይሆናል። ረቢ አዑዙ ቢከ ሚን ዐዛቢን ፊናር የአኺራ እሳት ውስጥ ከመቀጣት ባንተ እጠበቃለሁ፣ ወዐዛቢን ፊል ቀብሪ ከቀብር ቅጣትም ባንተ እጠበቃለሁ እንላለን። ጠዋትና ማታ ከሚባሉ ዚክሮች ሰባተኛው አላሁመ ቢከ አስበሕና ወቢከ አምሰይና ወቢከ ነሕያ ወቢከ ነሙቱ ወኢለይከ ኑሹር የሚል። አላሁመ ቢከ አስበሕና የምንለው ማለዳ ላይ ካልነውን፣ ምሽት ላይ ሲሆን ደግሞ አላሁመ ቢከ አምሰይና ወቢከ አስበሕና እንላለን። አምሰይና የሚለውን እናስቀድመዋለን ምሽት ላይ ሲሆን። አላሁመ ቢከ አስበሕና ወቢከ አምሰይና ማለት አላህ ሆይ በአንተ ጥበቃ ስር ሆነን በአንተ ጸጋ ውስጥ ተውጠን ተከበን ነው ያነጋ ነው ያመሸ ነው ማለት ነው። ወቢከ ነሕያ ወቢከ ነሙት ማለት ደግሞ ምታኖረን አንተ ነህ ምትገድለንም አንተ ነህ ማለት ነው። ወይም ከህይወት እስከ ሞታችን ከዛም በኋላ በአንተ ጥበቃና በአንተ ጸጋ ስር ነው የምንሆነው ማለት ነው። ወኢለይከ ኑሹር ቀንና ሌሊት በዚህ መልኩ የተተካኩ ይኖራሉ። መጨረሻ ላይ ሞተን ተቀስቅሰን የምንቆመው አንተ ፊት ነው ማለት ነው። ይህ ጠዋትና ማታ አንዳንድ ጊዜ የሚባል ዚክር ሲሆን ጠዋትና ማታ ከሚባሉ ዚክሮች ውስጥ ስምንተኛው አላሁመ ፋጢረ ሰማዋቲ ወልአርዲ ዓሊመል ገይቢ ወሸሃደቲ ረበ ኩለ ሸይኢን ወመሊከህ አሽሀዱ አን ላ ኢላሃ ኢላ አንት አዑዙ ቢከ ሚን ሸሪ ነፍሲ ወሸሪ ሸይጣኒ ወሽርኪሂ ወይም ደግሞ ወሸረኪሂ ወአን አቅተሪፈ ዐላ ነፍሲ ሱአን ወአጁረሁ ኢላ ሙስሊም የሚል ዚክርን ጠዋትና ማታ አንዳንድ ጊዜ ይባላል። አላሁመ ፋጢረ ሰማዋቲ ወልአርድ ማለት አላህ ሆይ ሰማይና ምድርን ከማንም አይተህ ሳይሆን ለመጀመሪያ ጊዜ አንተ በፈለግከው መልኩ የፈጠርከና ያስገኘህ ጌታችን ሆይ ዓሊመል ገይቢ ወሸሃዳ ቅርብና ሩቅ የሆነ ስውርና ግልጽ የሆነ ነገር በሙሉ የምታውቀው ጌታዬ ሆይ ረበ ኩለ ሸይኢን ሁሉን ነገር ያስገኘህ የፈጠርከና ወመሊከሁ የሁሉ ነገር ጌታ ባለቤት የሆንከው አላህ ሆይ አሽሀዱ አን ላ ኢላሃ ኢላ አንት ከአንተ በስተቀር እውነተኛ አምላክ እንደሌለ እመሰክራለሁ። አዑዙ ቢከ በአንተ እጠበቃለሁ ጠብቀኝ አድነኝ ሚን ሸሪ ነፍሲ ነፍሴ ከምታመጣብኝ ክፋትና መጥፎ ነገር ከወንጀልና አንተ ከምጠላው ነገር፣ ወሸሪ ሸይጣኒ ከሸይጣን ከጠላቴ ሸይጣን ክፋትና አደጋም እሱ እንዳያሳስተኝ ካንተ እንዳያጣላኝ ባንተ እጠበቃለሁ። ወሽርኪሂ ሸይጣን እኔ ላይ ሊያደርሰው ከሚችል ክፋትና አደጋ ሁሉ የከፋ ከሆነው ከሽርክ ወንጀልም ባንተ እጠበቃለሁ እንላለን። ወሽርኪሂ ብለን ካነበብ ነው ሰዎች ሽርክ ላይ በአላህ የማጋራት ወንጀል ላይ የመውደቃቸው ሰበብ ሸይጣን ነው ማለት። በሌላ አነባበብ ወሸረኪሂ ተብሎም ተቀርቷል። የፊተኛው ወሽርኪሂ ነው። ሺኑን ከስራ እናደርገዋለን፣ ራውን ስኩን እናደርገዋለን። በሌላኛው አነባበብ ደግሞ ወሸረኪሂ ሺኑንም ራውንም ፈትሐ እናደርገዋለን። ሸረኪሂ ማለት የሸይጣን ማጥመጃዎች ገመዶቹ ማለት ሰዎች ወደ መልካም ነገር እንዳይሄዱ ጠልፎ የሚጥልበት ከኸይር ነገር የሚያገደበት። ሁለቱንም የተካካን ማለት እንችላለን። ለምሳሌ ጠዋት ላይ ወሸሪ ሸይጣን ወሽርኪሂ ካለን ምሽት ላይ ወሸረኪሂ ማለት እንችላለን። ወአን አቅተሪፈ ዐላ ነፍሲ ሱአን ነፍሴ ላይ መጥፎን ነገር ካንተ የሚያርቅ አንተ የምጠላውን ነገር ከማድረግ ራሴን ከመበደል ጠብቀኝ። አው አጁረሁ ኢላ ሙስሊሚን ወይም ደግሞ ክፋትን አደጋን ሙስሊም ላይ ከማድረስም ሰው ላይ ከማድረስም አንተ ጠብቀኝ እንላለን። ይህ ዚክር በዚህ መልኩ ጠዋትና ማታ የሚባል ከመሆኑም በተጨማሪ በምንተኛበት ጊዜ በእንቅልፍ ሰዓት ከሚባሉ ዚክሮች መሃል አንዱ ነው። ነብዩ አቡበክር ስዲቅ የመከሩት ወደፊት በስፋት የሚብራራ ይሆናል። ጠዋትና ማታ ከሚባሉ ዚክሮች ዘጠነኛው اللهم إني أسألك العافية في الدنيا والآخرة اللهم إني أسألك العفو والعافية في ديني ودنياي وأهلي ومالي اللهم استر عوراتي وآمن روعاتي اللهم احفظني من بين يدي ومن خلفي وعن يميني وعن شمالي ومن فوقي وأعوذ بعظمتك أن أغتال من تحتي يميل ذكرا طواتنا ماتا عندان دغزين نلوال اللهم إني أسألك العافية في الدنيا والآخرة الله هي بعد الدنيا يهم بآخرة كادغاوچ ሁሉ ጠብቀኝ እንድትጠብቀኝ እጠይቅሃለሁ اللهم إني أسألك العفو الله هي لما تفاቸው ጥፋቶች ሁሉ ይቅርታ አድርግልኝ والعافية في ديني ودنياي وأهلي ومالي በዲኔም ይሁን በዱንያም ይሁን በቤተሰቤም ይሁን በንብረቴ ላይ ሰላም እንድትሰጠኝ ከአደጋዎች እንድትጠብቀኝ ህይወቴን በሙሉ ጤናማ እንድታደርገው ጠይቅሃለሁ ማለት ነው። اللهم استر عوراتي الله هي ነውሬን ገመናዬን ሸፍንልኝ አታዋርደኝ አታጋልጠኝ وآمن روعاتي ፍርሃትን ደንጋጤን መጨናነቅን አስወግድልኝ በሱ ምትክ ሰላምን ስጠኝ ተረጋግቼ መኖር አድርገኝ اللهم احفظني من بين يدي ከፊት ለፊት ከሚመጣ አደጋም ጠብቀኝ ومن خلفي በጀርባ በኩል ሊመጣ ከሚችል አደጋም ጠብቀኝ وعن يميني በስተቀኝ ሊመጣ ከሚችል አደጋም ጠብቀኝ وعن شمالي
በስተግራ በኩል ሊመጣ ከሚችል አደጋ ጠብቀኝ። ወሚን ፈውቂ ከላይ በኩል መጥቶ ሊያጠቃኝ ከሚችል አደጋም ጠብቀኝ። ወአዑዙ ቢዐዘመቲክ በልቅና በታላቅነትህ እጠበቃለሁ ጠብቀኝ። አንኡግታለ ሚን ተሕቲ ከበስተስሬ በኩል አደጋ እንዳይመጣብኝ፣ በመሬት መንቀጥቀጥ መሰል አደጋዎች ጥቃት እንዳይደርስብኝ አንተ ጠብቀኝ ማለት ነው። ምንኛ ያማረ እጅግ በጣም ትልቅ የሆነ መልእክትን የያዘ ዝክርና ዱዓን። ጠዋትና ማታ ከሚባሉ ዝክሮች አስረኛው ላኢላሃ ኢለላሁ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር የሚል ዝክር ነው። ይህ ጠዋትም ማታም የሚባል ዝክር ነው። ማለዳ ላይ ይህን ዝክር ያለ ሰው ቀኑን ሙሉ ከሸይጣን ተጠብቆ ይውላል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ምሽት ላይ ያለው ሰው አዳሩን ሙሉ ከሸይጣን ተጠብቆ እንደሚውል ተናግረዋል። ከዚህም በተጨማሪ ይህን ዝክር አንድ ጊዜ ማለት 10 ወንጀሎችን እንደሚያራግፍ 10 ሐሰናትን አጅርን እንደሚያስገኝ አንድ ጊዜ ያለ ሰው አንድ የነብዩላህ ኢስማኤል ዝርያ የሆነ ለየት ያለ ባሪያን ነፃ እንዳወጣ ይቆጠርለታል ብላ 10 ስንለው 100 ጊዜ ስንለው በዛው ልክ ጠቀሜታውና አጅሩ ከፍ ይላል ማለት። ይሄንንም ወደፊት በሰፊው እናብራራ ይሆናል። የዚህ ዝክር ጠቅለል ባለ መልኩ ትርጉሙ ከፊት ከሌላ ዝክር ጋር አልፏል። ወከዛሊክ ጠዋትና ማታ ከሚባሉ ዝክሮች አንዱ ሱብሃነላሂ ወቢሐምዲሂ ዐደደ ኸልቂሂ ወሪዳ ነፍሲሂ ወዚነተ ዐርሺሂ ወሚዳደ ከሊማቲሂ የሚለው ዝክር ነው። የሚባለው 3 ጊዜ ነው። ሱብሃነላሂ ወቢሐምዲሂ አላህ ተባረከ ወተዓላ ጥራት ይገባው ከምስጋና ጋር ከውዳሴ ጋር፣ ዐደደ ኸልቂሂ እሱ በፈጠራቸው ፍጥረታት ልክ ቁጥር ስፍር የሌለው የማይቋረጥ ምስጋናና ጥራት ይገባው። ወሪዳ ነፍሲሂ እሱ የሚወደውን ያክል ምስጋናና ጥራት ይገባው። ወዚነተ ዐርሺሂ ግዝፈቱና ትልቀቱ አላህ የፈጠረውን ዐርሽ የሚመዘን እሱን የሚያክል ምስጋናና ጥራት ይገባው። ወሚዳደ ከሊማቲሂ የአላህን ቃላቶች ለመጻፍ የሚያስፈልጉ ቀለሞችን የሚያክል ብዛት ያለው ስፋት ያለው ምስጋናና ጥራት ይገባው። የአላህን ተባረከ ወተዓላ ቃላቶችን ለመጻፍ ዱንያ ላይ ያሉ ባህሮችን በሙሉ ብንጠቀም ከዛ በኋላም እነሱን አይነት ተመሳሳይ ብዙ እጥፍ ባህር ቢመጣ እንኳ የአላህ ንግግር እንደማያልቅ ተነግሯል። በዛ ልክ አላህ ጥራት ይገባው ማለት ነው። ከዚህ ማለት የተፈለገው ቁጥር ስፍር የሌለው ጥራትና ምስጋና ይገባው ማለት ነው። ጠዋትና ማታ ከሚባሉ ዝክሮች 12ኛው አስበሕና ዐላ ፊጥረቲል ኢስላም ወዐላ ከሊመቲል ኢኽላስ ወዐላ ዲኒ ነቢይና ሙሐመድ ወዐላ ሚለቲ አቢና ኢብራሂም ሐኒፈን ሙስሊማ ወማ ካነ ሚነል ሙሽሪኪን የሚለው ዝክር ነው። ማለዳ ላይ ስንለው አስበሕና ዐላ ፊጥረቲል ኢስላም እንላለን። ምሽት ላይ ሲሆን ግን አምሰይና ዐላ ፊጥረቲል ኢስላም እንላለን። ዝክሩ የሚባለው ጠዋትና ማታ አንዳንድ ጊዜ ብቻ ሲሆን ትርጉሙን በጥቅሉ ስናይ አስበሕና ዐላ ፊጥረቲል ኢስላም ንጹህ የሆነው የእስላም ተፈጥሮ ላይ ሆነን ነው ያደርነው በአላህ ሳናሻርክ በአላህ ሳንከፍር። ወዐላ ከሊመቲል ኢኽላስ እንደዚሁ ደግሞ የኢኽላስን አላህን በዒባዳ የምትነጥለዋ ቃል ላይ ላኢላሃ ኢለላህ የምትለዋ ቃል ላይ ሆነን ያነጋነው አቋማችን እምነታችንን አልቀየርኩም። ወዐላ ዲን ነቢይና ሙሐመድ የነቢ ሙሐመድ አለይሂ ሰላቱ ወሰላም ዲን ላይ እስላም ላይ ኢማን ላይ ሆነን በእሳቸው የምናምን እሳቸው የምንከተል ሆነን ያደርነው ያነጋነው እምነት አልቀየርንም ወደኋላ አላልንም። ወዐላ ሚለቲ አቢና ኢብራሂም የኢብራሂም አለይሂ ሰላም መንገድ ላይ የጥንቱ የጠዋቱ ኢስላም ላይ ሆነን ያደርነው ሐኒፈን ሙስሊመን ወማ ካነ ሚነል ሙሽሪኪን ኢብራሂምም ከሙሽሪኮች አልነበረም እኛም ከሙሽሪኮች ከሚያጋሩ ሰዎች አይደለንም። ከስህተት ከባጥል ወደ ሐቅ ያዘነበለን ያደላን ሆነን ነው ያመሸነው ያነጋነው ማለት ሲሆን ዲን ላይ መጽናታችንን ምንገልጽበት ሁሌም ለአላህ ተባረከ ወተዓላ ቃላችንን ምናደስበት ዝክር ነው። ጠዋትና ማታ ከሚባሉ ዝክሮች 13ኛው ያ ሐዩ ያ ቀዩሙ ቢረሕመቲከ አስተጊት አስሊሕ ሊ ሸእኒ ኩለህ ወላ ተክልኒ ኢላ ነፍሲ ጠርፈተ ዐይንን የሚል ዝክር ነው። ጠዋትና ማታ አንዳንድ ጊዜ ይባላል። ያ ሐዩ ያ ቀዩም ሕያው የሆንክ ራስህን ችለህ የቆምክ ሌሎችም እንዲኖሩ የምታደርግና የምታቋቁማቸው የሆንክ ጌታ ሆይ ቢከ አስተጊት ቢረሕመቲከ አስተጊት በሁለቱም ተዘግቧል። ቢከ አስተጊት በጭንቅ ጊዜ እንድትደርስልኝ እንድትረዳኝ በረሕመትህ ከችግር እንድታወጣኝ እጠይቅሃለሁ። ፈአስሊሕ ሊ ሸእኒ ኩለህ ጉዳዮቼን ሁሉ አስተካክልልኝ ገር በገር አድርግልኝ። ወላ ተክልኒ ኢላ ነፍሲ ጠርፈተ ዐይን ላፍታ እንኳ ቢሆን በራሴ እንድመካ አታድርገኝ፣ ለራሴ አትተወኝ። ከፍጥረታቶችህ መሃል አንድ ደካማ ፍጡር ላይም ተደግፌ እሱን ተመክቼ እንድቀር አታድርገኝ። ሁሌም አንተ ጠብቀኝ፣ እርዳኝ፣ አግዘኝ፣ ነገሮቼን ሁሉ አስተካክልልኝ ማለት ነው። ተወኩል እንዲኖረን የሚያደርግ ዝክር ነው። ጠዋትና ማታ ከሚባሉ ዝክሮች ውስጥ 14ኛው اللهم إني أصبحت أشهدك وأشهد حملة عرشك وملائكتك وجميع خلقك بأنك أنت الله لا إله إلا أنت وحدك لا شريك لك وأن محمدا عبدك ورسولك የሚል ذكر ነው። ማለዳ ላይ ሲሆን اللهم إني أصبحت እንላለን። ምሽት ላይ ሲሆን ደግሞ اللهم إني أمسيت እንላለን። የሚባለው ወይም አንድ ጊዜ ወይም ሁለት ጊዜ ወይም 3 ጊዜ ወይም 4 ጊዜ ይባላል። ሁሉም ይቻላል። አንድ ጊዜ ያለው ሰው የሰውነት አካሉን ሩቡን አላህ ከእሳት ነፃ እንደሚያደርገው
ይህ ዚክር ሁለቴ ከተባለ ደግሞ ግማሽ አካል፣ ሶስቴ ከተባለ 3/4 አካል፣ 4 ጊዜ ከተባለ ደግሞ ይሄን ዚክር ያለው ሰው ሙሉ አካሉን አላህ ከእሳት እንደሚያድነው እንደሚጠብቀው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ጠቅለል ያለ ትርጉሙን በምናይበት ጊዜ አላሁመ ኢኒ አስበሕቱ ኡሽሂዱክ፣ አላህ ወይ አንተ ምስክሬ ነህ፣ አንተ ምስክሬ ሆነህ ነው ያደርኩት ያነጋሁት ወይም የዋልኩት። ወኡሽሂዱ ሐመለተ ዐርሽክ፣ ዐርሽህን የተሸከሙ መላእክቶችንም፣ ወመላኢከተክ፣ ሌሎች የተቀሩ መላእክቶችህንም ጭምር ምስክሬ አድርጌ፣ ወጀሚዐ ኸልቂክ፣ የፈጠርካቸው ፍጥረታትን በሙሉ ምስክሮቼ አድርጌ ነው ያደርኩት፣ እነሱ ምስክሮቼ ናቸው። ምን ላይ? ቢአነከ አንተ አላሁ ላ ኢላሃ ኢላ አንት፣ አንተ ብቸኛ የሆንከው አምላክ ነህ፣ ካንተ በስተቀር እውነተኛ አምላክ የለም። ወሕደከ ላ ሸሪከ ለክ፣ ብቻህን፣ ይሄ ነገሩን ለማጥበቅ ነው፣ ምንም አጋር የለህም ብዬ የማምን ሆኜ ነው ያደርኩት ያነጋሁት የዋልኩት። ወአነ ሙሐመድን ዐብዱከ ወረሱሉክ፣ ሙሐመድም ያንተ ባሪያ ማይመለኩ፣ ወረሱሉክ ያንተ መልእክተኛ የሆኑ ማይታመጹ፣ ሰዎች ሊታዘዟቸው ሊከተሏቸው የሚገባ ነብይ ናቸው ብዬ የማምን ሆኜ ነው የዋልኩት ያደርኩት። ለዚህ ደግሞ አንተ ምስክሬ ነህ፣ መላእክቶችህ ምስክሮቼ ናቸው፣ ሙሉ ፍጥረታትንም ምስክሮቼን አደርጋለሁ ማለት ነው። በመሸና በነጋ ቁጥር ተውሂዳችንን የምናደስበት ዚክር ነው። በየቀኑ ይሄን ያለ ልቡን በዚህ ያመነ አላህ ከእሳት ነፃ ያወጣዋል። ጠዋትና ማታ ከሚባሉ ዚክሮች 15ኛው اللهم ما أصبح بي من نعمة أو بأحد من خلقك فمنك وحدك لا شريك لك فلك الحمد ولك الشكر የሚል ዚክር ነው። ዚክር የሚባለው አንድ ጊዜ ሲሆን ማለዳ ላይ ስንለው اللهم ما أصبح بي እንላለን። ምሽት ላይ ስንለው اللهم ما أمسى بي እንላለን። ጠቅለል ያለ ትርጉሙን በምናይበት ጊዜ اللهم ما أصبح بي من نعمة፣ አላህ ሆይ እኔ ላይ ምንም አይነት ጸጋ አብሮኝ አላደረም፣ እንደዚሁ አብሮኝ አላመሸም። አው بأحد من خلقك፣ እንደዚሁ ከፍጥረታቶችህ መሃል አንዱ ዘንድ ምንም አይነት ጸጋና ኒዕማ አብሮት አልዋለም አብሮት አላደረም። ፈሚንካ፣ ይህ ጸጋና ኒዕማ የተገኘው ካንተ ቢሆን እንጂ ሰዎች ዘንድ ያሉ መልካም ነገሮች ጸጋዎች በሙሉ ካንተ የተገኙ ናቸው። ይሄን አምናለሁ እመሰክራለሁ። ወሕደከ ላ ሸሪከ ለክ፣ ብቻህን ይሄን ያስገኘኸው አጋርም የለህም። በመሆኑም ፈለከል ሐምዱ ወለከ ሹክር፣ ሁሌም ምስጋናና ውዳሴ የሚገባህ አንተ ነህ፣ አንተን ብቻ ነው የምናመሰግነው፣ አንተን ብቻ ነው የምናመልከው የሚል ዚክር ነው። ምሽትና ማለዳ ላይ ይሄን ዚክር ያለ ሰው የዕለቱን ምስጋናና ሹክር በአግባቡ እንደተወጣ እንደሚቆጠርለት ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ጠዋትና ማታ ከሚባሉ ዚክሮች 16ኛው ረዲቱ ቢላሂ ረባ ወቢልኢስላሚ ዲና ወቢሙሐመድን ነቢያን ወረሱላ የሚል ዚክር ነው። ዚክሩ የሚባለው ሶስት ጊዜ ነው። ጠቅለል ያለ ትርጉሙን በምናይበት ጊዜ ረዲቱ ቢላሂ ረባ፣ ረዲቱ ስንል ዷዱን ከዳል ልንለይ ይገባናል። ረዲቱ ሳይሆን ረዲቱ። ያንዳንዱ ዚክር መግቢያ ላይ አስቀድሜ ሙሉን የማነበው ለትክክለኛ አነባበብም እንዲረዳን ጭምር ነው። ኢንሻአላህ ተዓላ ከማብራሪያው ተለይቶ ዚክሩ ብቻ በአረብኛ ተዘጋጅቶ የሚለቀቅ ይሆናል። ረዲቱ ቢላሂ ረባ፣ አላህን ተባረከ ወተዓላ ብቸኛ ጌታዬ ነው አምላኬ ነው ብዬ ወድጄ ተቀብያለሁ። ወቢልኢስላሚ ዲና፣ እስላምን ደግሞ ሃይማኖቴ ነው ዲኔ ነው ብዬ ተቀብያለሁ። ወቢሙሐመድን ነቢይን ወረሱላ፣ ነቢ ሙሐመድን ደግሞ አለይሂ ሰላቱ ወሰላም አላህ ወደ ሰው ልጆች የላካቸው ነቢይም ረሱልም ናቸው ብዬ ተቀብያለሁ፣ አምኛለሁ፣ በዚህም ደስተኛ ሆኛለሁ ማለት ነው። ጠዋትና ማታ ይሄን ሶስት ጊዜ ያለ ሰው አላህ የቂያም ቀን እንደሚያስደስተው የፈለገውን እንደሚሰጠው ተነግሯል ሐዲስ ላይ። የአላህን ብቸኝነት ጌትነት ማመን፣ የእስላምን ትክክለኛ ዲንነት ሃይማኖትነት ማመን፣ የነቢ ሙሐመድን ረሱልነት ማመን የሚከተለው ነገር አለ። ማመኑ ብቻ አይደል፣ በአላህ አላሻርክም፣ ከእስላም ህግ አልወጣም፣ ነቢ ሙሐመድን ተከትዬ እሄዳለሁ ማለት ነው። ይሄን ያደረገ የቂያም ቀን አላህ ያስደስተዋል፣ የሚያስከፋን ነገር ዞር ያደርግለታል። ጠዋትና ማታ ከሚባሉ ዚክሮች 17ኛው ሐስቢ አላሁ ላ ኢላሃ ኢላ ሁ ዐለይሂ ተወከልቱ ወሁወ ረቡል ዐርሺል ዐዚም የሚል ዚክር ነው። ዚክሩ የሚባለው 77 ጊዜ ነው። ጠዋትና ማታ 77 ጊዜ ይሄን ዚክር ያለ ሰው የዱንያም ይሁን የአኺራ የሚያሳስቡትና የሚያስጨንቁት ነገሮችን አላህ ገር እንደሚያደርግለት እንደሚያሳካለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐስቢ አላህ በቂዬ ነው፣ ከአላህ ውጪ ማንንም ምንም አልፈልግም። ላኢላሃ ኢላሁ ከሱ በቀር እውነተኛ አምላክ የለም። ዐለይሂ ተወከልቱ እርሱ ላይ ብቻ ነው የምመካው፣ ልቤን ማንጠለጥለው፣ የሚያሳስበኝን ሁሉ ያስተካክልልኛል፣ የሚያስፈልገኝን ያደርግልኛል የምለው አላህን ብቻ ነው። ወሁወ ረቡል ዐርሺል ዐዚም እርሱ አላህ የታላቁ ዐርሽ ፈጣሪ ባለቤት እሱ ነው። ዐርሽን የሚያክል ግዙፍ ነገር የፈጠረ ያስገኘ ጌታ ለኔ የሚያስፈልጉኝ ነገሮችን ማስገኘት አያቅተውም። ዐርሽ እንዲጠበቅ ያደረገ ጌታ እኔን መጠበቅ አያቅተውም ማለት ነው። ጠዋትና ማታ ከሚባሉ ዚክሮች 18ኛው اللهم عافني في بدني اللهم عافني في سمعي اللهم عافني في بصري اللهم إني أعوذ بك من الكفر والفقر وعذاب القبر لا إله إلا أنت የሚል ዚክር ነው። ዚክሩ የሚባለው ጠዋትና ማታ ሶስት ጊዜ ሲሆን ትርጉሙን በምናይበት ጊዜ اللهم عافني في بدني ሙሉ ሰውነቴን ጤነኛ አድርግልኝ፣
ለየት ባለ መልኩ ደግሞ አዓፊኒ ፊ ሰምዒ መስሚያዬን ጆሮዬን ጤነኛ አድርግልኝ ጠብቅልኝ። ወዓፊኒ ፊ በሰሪ አይኔን መመልከቻዬንም ጤነኛ አድርግልኝ ካደጋ ጠብቅልኝ። አላሁመ ኢኒ አዑዙ ቢከ ሚነል ኩፍር አላህ ሆይ ከኩፍር በአንተ ከመካድ ጠብቀኝ። ወልፈቅር ከድህነት ጠብቀኝ። ወዐዛቢል ቀብር ከቀብር ቅጣትና ስቃይ ጠብቀኝ። ላኢላሃ ኢላ አንት ከአንተ በቀር አምላክ የለም፣ በአንተ ማንንም አላጋራም፣ ከነዚህ አደጋዎችም ሊጠብቅ የሚችል ማንም የለም ማለት ነው። ከጧትና ማታ ዚክሮች 19ኛው ነቢ ላይ ሰላቱ ሰላም ሶላዋት ማውረድን። በተለያየ መልኩ ነቢ ላይ ሶላዋት ማውረድ ይቻላል። የተሻለውና የተመረጠው الصلاة الإبراهيمية يتبالون اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد የሚለው የተሻለ ነው። ቁጥሩን በተመለከተ ማለዳ ላይ 10 ጊዜ ምሽት ላይ 10 ጊዜ ነው የሚባል። ነቢያችን ሰለላሁ ዐለይሂ ወሰለም ሲመሽና ሲነጋ 10 ጊዜ እኔ ላይ ሶላዋት ያወረደ ሰው የቂያም ቀን ሸፋዓዬን መልጃዬን ያገኛል ብለዋል። ይህ ከጧትና ማታ ዚክር ጋር ተያይዞ የሚባል ቁጥር ነው። በተረፈ ቀንና ማታ የፈለግነውን ያክል ቁጥር ማለት እንችላለን። ይሄን ያክል ቁጥር ብለን ነቢ ያልገደቡትን ሳንገድብ፣ ይበልጥ ደግሞ ጁምዓ ቀንና ሐሙስ ማታ ሶላዋት ማብዛት ተወዳጅ እንደሆነ ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። በመጨረሻም ማለዳ ላይ የሚባል ዚክር አለ። እሱም اللهم إني أسألك علما نافعا ورزقا طيبا وعملا متقبلا የሚል ዱዓና ዚክር ነው። ነቢ ሰለላሁ ዐለይሂ ወሰለም ፈጅር እንደሰገዱ ይሄን ዚክር ያደርጉ ነበር። አንድ ጊዜም ማለት ይቻላል፣ ሶስትም ማድረግ ይቻላል። ነቢ ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ ሶስት ጊዜ ያደርጉ እንደነበረ ስለተነገረ اللهم إني أسألك علما نافعا ጌታዬ ሆይ ጠቃሚ የሆነ ዕውቀት ጠይቀሃለሁ፣ ወሪዝቀን ጠይባ ንጹህና ሐላል የሆነ ጠቃሚ የሆነን ሲሳይ ጠይቀሃለሁ፣ ወዐመለን ሙተቀበላ አንተ ዘንድ ተቀባይነት ያለውን መልካም ሥራም እንድታደለኝ እንድታገራለኝ እጠይቀሃለሁ ማለት ነው። ካደ አላሁ ተዓላ አለም። እነዚህ ከተለያዩ የዚክር ክታቦች የተመረጡ የጧትና ማታ ዚክሮች ናቸው። የተለያዩ የጧትና ማታ የሚባሉ ዚክሮች አሉ። አንዳንዶቹ ضعيف ናቸው። አንዳንዶቹ የማለዳና የምሽት ዚክር ተብለው መገደባቸው ላይ ደሊል የለም። እንዲሁ በየትኛውም ሰዓት የሚባሉ ከአንዳንድ ሁኔታዎች ጋር ተያይዘው የሚባሉ ናቸው። እዚህ ላይ የጠቀስኳቸው ከተለያዩ የዱዓና የዚክር ክታቦች የተወሰዱ ሶሒህነታቸውንም እንደዚሁ በርካታ የሐዲስ ምሁሮች የመሰከሩላቸው ሐዲሶች ናቸው። አላህ ተባረከ ወተዓላ ጠዋትና ማታ እሱን ከሚያስታውሱ የዚክርን ጣዕም ከታደሉ በአዱንያም በአኼራ ከአደጋና ከክፋት ከሚድኑ ባሮቹ ያድርገን። እኛንም ወላጆቻችንም ኸይርን ነገር ያስተማሩን መሻይኾቻችንም አላህ ተባረከ ወተዓላ ይማረን ይቅር ይበለን። በመቀጠል ተመልሰን እነዚህ ዚክሮችን በሰፊው የምናብራራ ሲሆን ከዛው አያይዘን ደግሞ በተለያየ ሁኔታና ቦታዎች ወቅቶች ላይ የሚባሉ ዚክሮችን ምንዳስስ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።